የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከሕክምና ባለሙያዎች የሚነሱ ጥያቄዎችን በአጭር በመካከለኛና በረጅም ጊዜ ይመለሳሉ አሉ። ይህንን ያሉት የአዲስ አበባ ከተማ አስተዳደር ከጤና አመራሮችና ባለሙያዎች ጋር ባደረገው ከተማ አቀፍ የማጠቃለያ ውይይት ላይ ነው። ውይይቱ ሀገራዊ ሁኔታዎች ላይ ተግባቦት በመፍጠር እንዲሁም የተፈጠረውን መግባባት መሰረት አድርገው የጋራ ርብርብን ማጠናከርን ዓላማው አድርጓል። ከዚህ ባሻገር በሕክምና ባለሙያዎች ነሱ ሐሳቦች ለቀጣይ ተግባራት በግብአትነት ይወሰዳሉም እንዲሁ ተብሏል። ይህንን በተመለከተ ተጨማሪ መረጃ ልታደርሰን የውይይት መድረኩን ተከታትላ ባልደረባችን ሄብሮን ዋልታው እዚህ ስቱዲዮ ትገኛለች። ሄብሮን እንደምን አመሸሽ? አጠቃላይ የማጠቃለያ ውይይቱ ምን ይመስላል የሚለውን አጠር አድርገሽ። መልካም እንግዲህ በዛሬው ዕለት የተካሄደው የአዲስ አበባ ከተማ አስተዳደር ከተለያዩ የከተማዋ ክፍለ ከተሞች ከተውጣጡ የጤና ባለሙያዎች ጋር ነው የምክክር መድረክ ያደረገው። የምክክር መድረኩ እንግዲህ በዋናነት ትኩረቱን ያደረገው የተለያዩ ጥያቄዎች ተነስተው ነበር። ከተነሱ ጥያቄዎች መካከል የጤናውን ዘርፍ ማሻሻል የሚችሉና በተለይ ደግሞ የጤናው ባለሙያውን ተጠቃሚነት ሊያረጋግጡ የሚችሉ ጥያቄዎችና የተለያዩ ሀሳቦች ናቸው የተንሸራሸሩበት። እንግዲህ ይህ የውይይት መድረክ በዛሬው ዕለት የማጠቃለያ መድረክ ነው የተካሄደው። ከዚህ ከሁለት ሳምንት በፊት በተለያዩ የወረዳ አመራሮች ከጤና ባለሙያዎች ጋር የምክክርና የውይይት መድረኮች ሲካሄዱ ነበር። እንግዲህ በዛሬው ዕለት ከተነሱ ሀሳቦች መካከል ቀደም ሲልም እንዳነሳሁት የሕክምና ተቋማት ለማህበረሰቡ የተሻለ የሕክምና አገልግሎት መስጠት እንዲችሉ የግብአት ማሟላት እንዲደረግላቸው በተለይ ደግሞ አንዳንድ የሕክምና ተቋማት በተለይ ምቹ ሆኖ ለሕክምና ተጠቃሚዎቹ ለማህበረሰቡ ምቹ እንዲሆኑ የማሻሻያ ስራዎች እንዲሰሩባቸው የሚሉ ሀሳቦች ይገኙበታል። ከዚህ ባለፈ እንግዲህ የሕክምና ተቋማት ክቡር የሆነ የሰው ልጅ ሕክምና የሚሰጥበት ተቋም እንደመሆኑ መጠን ምቹ የስራ አካባቢ መፈጠር አለበት የሚለው ሀሳብም እንዲሁ በዛሬው ዕለት ከተሳተፉ የምክክሩ መድረኩ ላይ ተሳታፊ ከነበሩ የጤና ባለሙያዎች የቀረበ ሀሳብ ነው። ከዚህ ጋር ተያይዘው እንግዲህ የሕክምና ባለሙያ የሚያገኛቸው የጤና መድህን ስርዓትን ጨምሮ የተለያዩ የተጠቃሚነት ነጥቦችንም እንዲሁ በውይይት መድረኩ ላይ ተጠይቋል ማለት ነው። ይህንንም መድረክ እንግዲህ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በተገኙበት ነው ይህ ውይይት የተደረገው። እርሳቸው እንግዲህ በመድረኩ ላይ ተገኝተው ባቀረቡት ሀሳብ መሰረት ይህ የተደረገው በዛሬው ዕለት የተደረገው የምክክር መድረክ ሀገራዊ መግባባትን በመፍጠር የተፈጠረው ሀገራዊ መግባባትንም ለጋራ ጥረት ወይም ደግሞ ለጋራ ርብርብ መሰረት እንዲሆን ታላሚ በማድረግ ነው ያሉት። ከዚህ ባለፈ እንግዲህ በጤና ባለሙያዎቹ ተነሱ ብዬ ቀደም ሲል ያደረሷቸው ሀሳቦች ልክ የሕክምና ተቋማት ግብአት ማሟላትና ማሻሻያ ማድረግ የሚሉ ሀሳቦችም እንዲሁ ከተማ አስተዳደሩ የቤት ስራ ወስዶ ሲሰራባቸው መቆየቱን ነው ከንቲባው ያነሱት። ከዚህ መካከል እንግዲህ ነባር የሕክምና ተቋማትን አቅም በማሻሻልና በማደራጀት የነበረባቸውን የግብአት ችግር በመቅረፍ እንዲሁ ምቹ የሕክምና አገልግሎትን እንዲሰጡ ተደርገው የማሻሻያ ስራዎች ተሰርተውባቸዋል ነው ያሉት። ከተማ አስተዳደሩ ከሰራቸው ነባር የሕክምና ተቋማት ማሻሻያዎች መካከል እንግዲህ 28 የሕክምና ተቋማትን የማሻሻያ ስራዎች ተሰርተዋል ያሉት። ከዚህ ባሻገር እንግዲህ አዳዲስ የሕክምና ተቋማትን የማደራጀትና ለተጠቃሚዎች ደግሞ የተሟላ አገልግሎት እንዲሰጡ የማድረግ ስራዎችም ተሰርተዋል ያሉት። በዚህ መሰረት እንግዲህ እስካሁን በተሰራው ስራ ማለትም በከተማ አስተዳደሩ በተሰራው ስራ 10 አዳዲስ የሕክምና ተቋማትን በተሟላ ደረጃ የተደራጀ እንዲሆኑ በማድረግ እንግዲህ ለአገልግሎት ተጠቃሚዎች እንዲገቡ ወይም ደግሞ ወደ ስራ እንዲገቡ የማድረግ ስራዎች ተሰርተዋል ያሉት። ከዚህ ባለፈ እንግዲህ የሕክምና ባለሙያዎች ተጠቃሚነታቸውን ለማረጋገጥ የከተማ አስተዳደሩ የቤት ስራዎችን ወስዶ ይሰራል ሲሉ ነው በዛሬው መድረክ ላይ ያነሱት ማለት ነው። ይህንንም እንግዲህ የሕክምና ባለሙያዎች ያነሷቸው ሀሳቦችን የተጠቃሚነትን መሰረታቸውን ያደረጉ ሀሳቦችን ከተማ አስተዳደሩ በአጭር በመካከለኛና በረጅም ጊዜ በማለት እንግዲህ እነዚህን ጥያቄዎችን ምላሽ እንዲያገኙ ይሰራል ያሉት። ሳሚ እንግዲህ በእኔ በኩል ያሉኝ መረጃዎች እነዚህ ይመስላሉ። አሁን መልካም ሄብሮን፣ የአዲስ አበባ ከተማ አስተዳደር ከጤና ባለሙያዎች ጋር ያደረገውን ውይይት ተከታትለሽ ላደረሽ መረጃ እጅግ አድርገን እናመሰግናለን። መልካም ምሽት ይሁንልሽ።